እቺን ከዚህ ጋር ማገናኘት አልቻልኩም ስለዚህ ስላብ አሳይን አደርጋለሁ አሁን ኖርማሊ ምንድነው የሚደረገው ስላብ አሳይን ሳላደርግ አናላይዝ ባረግና ዊዝ ዲዛይን ባረግ ማለት ስላብ ዊዝ ስላብ ኤንድ ዊዛውት ስላብ the total reinforcement size is quite different ይለያያል ማለት ለምሳሌ ስላብ ቢጨመርበት ሪኢንፎርስመንቱ ይቀንሳል ቢኮዝ ስላቡ ቨርቲካል ሪጂዲቲ ለሜምበሩ ይሰጣል ስለዚህ ማስረጃም ለምሳሌ ሲምፕል ነገር አሁን ቀጭን ዛፍ አለ እንደገና ትልቅ ዛፍ አለና አሁን ለንፋስ በጣም ኤክስፖዝድ የሚሆነው ቀጭኑ ዛፍ ነው ኢዚሊ ዲፍሌክት ማድረግ ይችላል ዛፉ ብዙ ቅርንጫፎች ምናምን ሲኖሩት ግን አሁን ሰርፈስ ኤሪያውን ኮንሲደር እንዳታረጉ ዌት ስላለ ኃይለኛ ንፋስ ካልመጣ በስተቀር ሳይድስ ዌይ አድርጎ ወይም ድሪፍት አይኖረውም ማለት ነው ስለዚህ ቨርቲካል ሎድ ሲጨምር ሆሪዞንታል ሬዚስታንስ የሜምበሩ ሆሪዞንታል ሬዚስታንስ ይጨምራል ማለት ነው ስለዚህ ምንድነው ማረጋው ያንዳንዱ ስላብ ላይ ያንዳንዱ ፍሎር ላይ ስላብ አሳይን አደርጋለሁ ዛች ላይ አርዝኩዌክ ሎድ እጨናለሁ ማለት ነው አሁን ስላብ ሰጭ ምንድነው የሚሆነው ዲዛይኔ the design is a little bit economic but it is unsafe ይሆናል because normally ስላብ ሲኖር reinforcement ኤሪያው ይቀንሳል ማለት ነው so economic ይሆናል ግን when I consider or when I think about safety is under question ይሆናል ማለት ነው so really reinforce ስላቡን ሳላስገባ ዲዛይን ባላረግ ብዙ reinforcement ያስገባኛል it is ማለት በጣም ሴፍ ነው ግን አን ኢኮኖሚክ ይሆናል so ቲፒካሊ የሚሰራው ስላቡ አለ ተብሎ ነው ስለዚህ ስላብ አሳይን አድርግ መጀመሪያ ዲፋይን ስላብ ዲፋይን አደርጋለሁ ከስላብን ዲፋይን ካረኩ በኋላ እያንዳንዱ ፍሎር ላይ ስላብን እጨናለሁ ዲፋይን ያረኩትን ማለት ነው እሺ ለምሳሌ አድ ኒው ሴክሽን ልበለው ስላብ ለምሳሌ ስላብ ቲክነስ 160 ልጫን ስላብ 160 so it is C25 concrete no so this thickness is 160 and this thickness is 160 so okay ይወጣለው ማለት ነው so ስላብን ዲፋይን አድርጌያለሁ so እያንዳንዱ ፍሎር ስላብ ላይ ስላብን እጨናለሁ ማለት ነው እና እቺ ሾርት ከት ነች እንዲያርጋችሁ ስላባችሁን እጨናናችሁ ሰው እንዲያደርጉ ኦኬ ቀደም ዛጋን እንደዚህ ያረኩ ሁሉም ፍሎር ላይ እጨናለሁ ማለት ነው so ወደታችሁ ወረድ እንዴት ይሆናል እዚህ ጋርም ሪዝ ላይክ ዲስ ሶ እንዲያርኩ ሁሉም ፍሎር ላይ ስላብን እጨናለሁ ማለት ነው አሁን ምንድነው አንዳንዴ ዲዛይን ሲሰራ ግራውንድ ፍሎር ላይ ይመጣሉ so this is first floor ነው አሁን ይሄ ግራውንድ ትንሽ ወረድ ልበል አንድ መጣ so this is ground floor ነው አሁን ground floor ላይ ኖርማሊ ስላብ ይኖራል ግን ስላቡ ዲዛይን እንዳይደረግም ቢኮዝ ከስር ሃርድ ኮር ስለሚኖር ዲፍሌክሽን እና የሚባሉት ነገር ብዙ አያስጨንቀን ግን እኔ ዝም ብዬ ስላብ ልጫንበት ያው ግራውንድ ፍሎር ኖርማል ሪኢንፎርስመንት ነው የሚያስፈልገው ማለት ነው ሶ ስላቤን አሳይን አደረኩኝ ከዛ ምንድነው የሚኖረው እዚህ ስላብ ላይ I have a horizontal load ማለት ነው horizontal load አለ in the x in the y ስለዚህ ቀደም አሳይቻችኋለሁ ሎድ ፓተርን ዲፋይን አድርጌያለሁ እዚህ ጋር እንደምናያት ነገር ምንድነች ይሄ ግራውንድ ፍሎር ነው ይሄ ፈርስት ፍሎር ቢም ነው ይሄ ግራውንድ ፍሎር አንዳንዴ ኢንሳይድ ዘ እርዝ ይሆናል በመሬት ውስጥ ሊሆን ይችላል አንዳንዴ ደግሞ አባብ ዘ እርዝ ሊሆን ይችላል ሶ እቺ የመጀመሪያው ቤሽ ከዚህ አንዳንዴ ከዚህ ትነሳለች አንዳንዴ ከዚህ ትነሳለች ሶ if you are told that this grade beam is inside the earth so there is no any force ማለት ነው ስለዚህ የመጀመሪያችን F5 ቤሽር ከዚህ ጀምራል ይያላችሁ ያንዳንዱ ፍሎር ሴንተር ኦፍ ማስ ላይ ይጫናል ማለት ነው ግን እቺ ነገር ከመሬት በላይ ከሆነች ፎርሱ ከዚህ ጀምሮ መጫን ይጀምራል ማለት ነው ስለዚህ ለምሳሌ አሁን መጨረሻ ቶፕ ታይፕ ቢም ላይ ልምጣ ሶ እዚህ ጋር መጣው እቺን አሳይን ላድርጋትና ሎድ ልጫን አሁን ይሄ ሎድ ኬስ ነው ማመጣው አንድ ካልኩሌሽንስ እቺ F5 ስትራክቸራል ዲዛይን ላይ ተምራችኋል እሷ ሎድ መጫን ትጀምራለች ማለት ነው so select አረኩኝ ከዛ assign it joint load it is force ነው so let me assume earthquake in the x so earthquake in the x is ለምሳሌ 100 is very small ነው so 350 ኪሎ ኒውተን in the x ጫንኩ ከላይ ከስር ደግሞ assign joint load force
350 ሲሆን 300 ቢኮዝ ወደ ታች እየቀነሰ ነው የመጣው ሞስት ኦፍ ዘ ታይምስ አርቱ ዘ ኤግዚስቲንግ ሎድ ብለዋል እንደዚህ። እሺ አሁን ምንድነው እያንዳንዱ ፍሎር ላይ እንደዚህ እያለ እዚህም ጋር ቤዝ ሺር አለ። እያንዳንዱ ፍሎር ላይ ምን ይኖራል ማለት ነው ኮንሰንትሬትድ የሆነች ሎድ ትኖራለች ማለት ነው። ስለዚህ አሁን ለዚህ ሎድ ነው እኔም አናላይዝ ማድረገው። ሶ ለሁለት ሎድ ለምሳሌ አናላይዝ አድርገውና ውጤት ይልኝ ብለን አናሊሲስ ልበለው። ኦኬ እኔ በርሶ እዚህ ረን ነው ልበል። እሺ ሶ አናላይዝ እያደረገ ነው ማለት ነው። ሌላ ኢምፖርታንት ቲንግ አሁን እዚህ ጋር እኔ ኢንዜክስ ብቻ ነው አስዩም ያደረኩት። እናንተ ግን ስትጭኑ ኢንዜክስ እኔ ፖዚቲቭ ጭኝላችኋለሁ፣ ኔጌቲቭ ይጫናል። ሶ ፖዚቲቭ አይ ኔጌቲቭ አይ አራቱም ሎድ ናቸው መጫን እያንዳንዱ ፍሎር ላይ እንዳገ ሁሉም ፍሎር ላይ ሎዶ መጫን አለበት ማለት ነው። ከዛ ለእያንዳንዱ ኬዝ ራሱ ሶፍትዌሩ አሁን ለምሳሌ ምንድነው የሚለው ጆይንት ሎድ ኢን ዘ ኢኪው ኬክስ ጭነሃል ይለኛል። ሶ በኔጌቲቭ የሚያስፈልጋል ኢኪው ዋይ ኔጌቲቭ ኢኪው ዋይ ያስፈልጋል ማለት ነው። ሶ በእያንዳንዱ እንደዚህ አድርጌ መጫን ይጠበቅብኛል ማለት ነው። አይ ቲንክ አሁን አናላይዝ አድርጎ የጨረሰ መሰለኝ። እዚህ ጋር እንደምታዩት እንትን እያደረገ ነው። ሶ ፕሪፔሪንግ ቱ ራን አናሊሲስ ሴቪንግ ማሽ ኢንፎርሜሽንስ። ሶ ቢልዲንጋቸው አንዳንዴ በጣም እየረዘመ ሲሄድ ሹድ ሃቭ ቱ ቢ ፔሸንት ማለት አለሳዘሩስ ሌላ ነገር ኪ ብትነኩ አናሊሲሱ ሳያልቅ እንትን ሊል ይችላል እና አንዳንዴ ሮንግ የሆነ ቫልዩ ይሰጣቸዋል። ሶ ኦልዌይስ እዚህ ጋር ምንድነው ትክክለኛ መልስ ለማግኘት መጀመሪያ ኢንፑታቸውን ማስተካከል አለባችሁ። ብዙ ጊዜ ስህተት የሚሰራው ማቴሪያል ዲፋይን ስታደርጉ ሴክሽን ዲፋይን ስታደርጉ ያን ቼክ ማድረግ ነው። ሶ እዚህ ጋር ኦልሬዲ አናላይዝ አድርጎ ጨርሷል። አሁን ይሄን ኢን ዘ ኤክስ ዋይ ሊየው ለምሳሌ አይ ሚን ኤክስ ዜድ ሊየው ኤክስ ዜድ ወደፊት ዋይ ዜድ ኤክስ ዜድ ሶ እዚህ ጋር ብትወጣ ቢልዲንጉ ምን ሆኗል ማለት ነው ሪሌቲቭሊ ዴር ኢዝ ሆሪዞንታል ዲፍሌክሽን ሳም ቢልዲንጉ ወደዚህ መጥቷል ማለት ነው። ሶ እያንዳንዱ ጆይንት ለምን ለምሳሌ this is for what for earthquake in the way ምንም ሎድ ስላልጫን በዚህ ጋር ብዙ ኢፌክት የለውም ማለት ነው። ሶ እዚህ ጋር መጣና earthquake in the x ነው የጫነው። ሶ earthquake in the x ጭኛለሁ። ሶ የሱን ኢፌክት ደግሞ ሊብል አያችሁት። ሶ ቢልዲንጉ ለምሳሌ እዚህ ጋር ስትመጡ ሶ in the x directions ምን ያህል ዲፍሌክት አድርጓል 34 ሜትር ዲፍሌክት አድርጓል ማለት ነው። 34 ሳይሆን ምንድነች ቺንትል አሁን እንደምታዩት እዚህ ጋር ምንድነች ሚሊሜትር ነች። ሶ ዚስ ኢዝ ኖ 34 ሜትር ራዘር 34 ሚሊሜትር ሶ ዚስ 3.4 ሚሊሜትር ምናምን ነው። ሶ what should be the allowable deflections for a G+5 ብላችሁ ኮድ ታዩና ሶ if this is above the allowable limit ሶ ፍሬም ሴክሽኑ መጨመር አለበት። if it is below ሶ it is okay ብላችሁ ወደ ኔክስት ስቴፕ ትሄዳላችሁ ማለት ነው። ሶ ይሄን እዚህ ጋር እናርገና እኛ አናላይዝ ዲዛይን ነው ማድረግ የምንፈልገው። ሶ እዚህ ጋር ትመጣላችሁ ቪው ሪቫይዝ ትላላችሁ። ይሄ ማለት ዲዛይን የምታደርጉበትን ኮድ ነው። እንደምታዩት ኤቭሪ ኦፍ ማይ ስቴፕ ኢዝ ቢዚ ነው በቃ ቢኮዝ ብዙ ነገር ነው አናላይዝ የሚያደርገው እንትን የሚያደርገው። ሶ ዛትስ ዋይ እንደዚህ የሚሆነው ማለት ነው። ሶ አይ ሹድ ሃቭ ቱ ዌት እሺ